እሺ ቪዲዮ ላብራኔ ራሱ እሺ ሁላችሁንም ሰላም ብያለሁ። በክርስቶስ ፍቅር ሰላም ብያችኋለሁ። ትናንትና እግዚአብሔር አምላክ እየረዳን የዮሐንስ ራዕይ ምዕራፍ 10ን ጀምረናል። ዮሐንስ ራዕይ ምዕራፍ 10 ዛሬ እንግዲህ ካቆምንበት ማለትም ከቁጥር 7 እንቀጥላለን ማለት ነው። ቁጥር 7 እስከ 11 ያለውን ክፍል እናያለን። ዛሬ በጣም አጭር ነው የሚሆነው። በተቻለ መጠን አራት ቁጥር ነው 7 8 9 10 11 ይቅርታ አምስቱን እግዚአብሔር በፈቀደ መጠን በቶሎ ለመመልከት እንሞክራለን። ተማሪ ቁጥር እየቀነሰ ነው። ለምን እንደሆነ አላወቅኩም። ምናልባት ያልሰሙ ልጆች ሊኖሩ ስለሚችሉ ማስታወቂያ እንድትሰሩ አደራ ማለት እወዳለሁ። ያው ወቅታዊ ጉዳይ ደግሞ እንዳይረሳ በተለያዩ ቦታዎች አርሲን ጨምሮ በተለያዩ ቦታዎች ለሚገደሉ ክርስቲያኖች ድምጽ መሆን እንዳትረሱ፣ እንዳይቀዘቅዝ አደራ ማለት እወዳለሁ። ሌላ አጀንዳ መቀበል የለብንም። ሌላው ደግሞ ታችን ትትና አካውንቷ ተዘግቷል እና በተቻለ መጠን ፎሎ በማድረግ ወደ ቀደመው አካውንቷ ቁጥር እንድትመለስ እንድትራዱ ሁላችሁንም አደራ ላለው። አቲን ብዙ ሼር የተደረገ አይመስለኝም። ታብ ነው መሰለኝ የተደረገው 132 ገብቷል ታቡ። 2 ደቂቃ እስቲ ውሰዱና ሼር አድርጉት አንዴ። 2 ደቂቃ ውሰዱና ሼር አድርጉት። ብዙ ተቀባያቸው ነው። 2 ደቂቃ ሼር ያድርጉ። ከዛ እንጀምራለን። እሺ ሁላችሁም ሼር አድርጉ። ሼሩ አይታየኝም ስንት እንደሆነ ንገሩኝ። ሁላችሁም ሼር አድርጉ። የመምህርን እንትን ጫን አድርጉና ሼር ሁላችሁም ሼር አድርጉ ለየጓደኞቻችሁ። ሁላችሁንም ተማሪዎችን ጥሩ የምታውቋቸውን ሼር አድርጉ። ሁላችሁም ስንት ነው ሼሩ ንገሩኝ። ሼር ኮፒ ሊንክ እያደረጋችሁ ሼር ለሁሉም እሺ። ጫን እያላችሁ የመምህርን ለስልሳ ሰው ሁላችሁም ሼር አድርጉ። እስኪ ሼር 1.4 ነው። እሺ 5 እናስገባው በ2 ደቂቃ እንደውም 10 በሉ። ሁላችሁም 185 ሰው አላችሁ። በሉ ሼር ሁላችሁም ስም እጠራለሁ። ሁላችሁም ናታኔን ሁላችሁም ሼር አድርጉ። የማርያም እናመሰግናለን። ሁላችሁም ሼር የመምህርን ፕሮፋይል ጫን እያላችሁ ለሁሉም ሼር አድርጉ። ለ60 ሰው ሀና ናታኔን እስካሁን 2 ሰው ብቻ ነው ሼር የሚያደርገው። ስልኩት ሁላችሁም ሼር አድርጉ። ሩት እናመሰግናለን። ሁላችሁም ሼር አድርጉ። ጎበዞች እስኪ ሁላችሁም እጃችሁን አንቀሳቅሱ። ሼር ለጓደኞቻችሁ የክርስቶስ እስረኛ ለሆኑት ለተማሪዎች ሁላችሁም ለጓደኞቻችሁ ሁላችሁም ሼር አድርጉ። ሼር ኮፒ ሊንክ አድርጉ። ጎበዞች ሼር አድርጉ። ሁላችሁም ሩት ወለተ መድን ሌሎቻችሁስ? እስካሁን 2 ሰው ነው የሚታየኝ። የተዋዙ ልጆች ሁላችሁም እሙ ቢሃንበል እናመሰግናለን። ሁላችሁንም ሼር ሁላችሁንም 184 ሰው አለን። ሼር አድርጉ ሁላችሁም። እሺ ለጓደኞቻችሁ ለሁሉም ሼር አድርጉ። ሁላችሁም ሼር አድርጉ። እስኪ ሼር አድርጉ ሁላችሁም። ጎሽ ቶሎ በሉ። እሺ እንጀምር በቃ። እሺ ወደ ትምህርታችን እንሂድ። ምዕራፍ 10 ዛሬ እንጨርሳለን። ምዕራፍ 11 አርብ እንጀምራለን። የሚቀጥለው ሳምንት ረቡዕ ያልቃል። ፈተና አላችሁ የሚቀጥለው ሳምንት አርብ ዕለት። ኦኬ የሚቀጥለው ሳምንት አርብ ዕለት ፈተና አላችሁ እንድታስተውሱ አደራ ለማለት ነው። እሺ ወደ ትምህርታችን እንመለስ። ምናልባት ትላንትና ያልነበራችሁ ተማሪዎች መለስ ብላችሁ የትላንትናውን ትምህርት ብትከታተሉ። ኦኬ የዛሬን ትምህርት ከማየታችሁ በፊት የትላንትናው ትምህርት ሪኮርድ ስላለ እሱን እንድታደምጡ አደራ ማለት እወዳለሁ። ያንን ካደመጣችሁ የዛሬው ትምህርት ቀሊል ነው የሚሆናችሁ፣ አይከብዳችሁም ለማለት ነው። ዛሬ እንግዲህ ምዕራፍ 10 ቁጥር 7 እስከ 11 ያለውን ነው የምናየው። ቁጥር 7 እስከ 11 የት ነው የምትሉት? ሀናን ወይም ትህትናን ወይም ሰኑን አናግሯቸው፣ ወይ እነሱ ያሳያችኋል የት እንደሆነ። ቴሌግራም ግሩፕ አለ፣ የትላንትናውን ማግኘት ትችላላችሁ። የትላንት ሲባል የሰኞው ነው አይደለ?
አዎ ሰኞ። አዎ ሰኞ። ለዛ ያስተካክላቸው ግራ የተጋቡት ለዛ ነው። እውነትሽን ነው። ሰኞ እውነት ነው። ትትና የሰኞ አለ፣ በቴሌግራም አለ። እሱን አድምጡ እሺ። ቁጥር 7 ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁም በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። አሁን ቁጥር 7 ላይ እየተናገረ ያለው ሰባተኛው መልአክ የመጨረሻው መልአክ መለከት ሲነፋ የዘመን ፍጻሜ ይሆናል እያለ ነው። የጌታ መምጫ ይሆናል እያለ ነው። ሰባተኛው መልአክ የመጨረሻው መልአክ መለከትን በሚነፋ ጊዜ የዘመን መጠናቀቅ ይሆናል፣ የዘመን ፍጻሜ ይሆናል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይመጣል። እሺ ምዕራፍ 9 ላይ ተመልከቱ። ምዕራፍ 9 ላይ አምስተኛ መልአክ ነፋ ይላል። አምስተኛውን መለከት አይተናል። ምዕራፍ 9 ላይ አምስተኛውን መለከት ብቻ ነው ያየነው አይደለም። ስድስተኛው መለከትንም አይተናል። ስድስተኛው መልአክ ነፋ። ስድስተኛው መልአክ ሲነፋ ምስጢርን ሲገልጥ ስራን ሲሰራ ስድስተኛው መልአክ ሲነፋ ምን ተፈጠረ? በስድስተኛው መልአክ ስራ በሰራ ጊዜ ምን ተፈጠረ የሚለውን አይተናል። ኦኬ አሁን የቀረው ምንድን ነው የቀረው? ስድስቱን አይተናል። ስንተኛው መለከት ነው የቀረው? ስንተኛው መለከት ነው የቀረው? መልሱልኝ። ስንተኛው መለከት ነው የቀረው? ስንተኛው መልአክ ስንተኛው መለከትን መንፋት ነው የቀረው? ንገሩኝ እንጂ ጻፉ ኮመንት ላይ ስንተኛው? ሰባተኛውን አይተናል? አላየንም። ግን ሰባተኛው እንደሚቀር እናውቃለን። ለምን? ስንት መልአክ ነው መለከት ሊነፉ የተነሱት? እሺ እንመለስ። አሁንም በደንብ ሀሳቡን እንድንረዳ። ኦኬ አንዴ እሺ የዮሐንስ ራዕይ ምዕራፍ 8 ቁጥር 2 ላይ ስንት መልአክ ነው ያየነው? ስንት መለከት ሊነፉ ወይም ስንት ስራ ሊሰሩ ነው ያየነው? ይኸው በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ። ስንት መላእክት አየሁ አለ? 7። ስንት መለከት ተሰጣቸው? 7 መለከት ተሰጣቸው። 7 ስራ ተሰጣቸው። ኦኬ 7 ሚስጥር ሊገልጹ ማለት ነው። 6ቱን አይተናል እስከ ስንት? ምዕራፍ 9 ድረስ 6ቱን አይተናል እስከ ምዕራፍ 9 ድረስ። አሁን የቀረን ስንት ነው ማለት ነው? አንድ ምዕራፍ ነው የቀረው ማለት ነው። ወይም አንድ መለከት ነው የቀረው፣ ወይም አንድ መላእክት ነው የቀረው። አሁን ምን እያለን ነው? ቁጥር 10 ላይ እንመለስ። ቁጥር 10 ምዕራፍ 10 ቁጥር 7 ይቅርታ። ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁን በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። የእግዚአብሔር ምስጢር ይፈጸማል፣ የዘመን ፍጻሜ ይሆናል እያለን ነው። የዘመን ፍጻሜ ግን የሚሆነው ሰባተኛው መልአክ ሰባተኛውን መለከት ሲነፋ ነው። እስከ 6ኛው ነው ምዕራፍ 9 የሚሄደው። ምዕራፍ 10 ላይ የታየው መልአክ ምን አይነት ነው? ደመና በዙሪያው የሆነ በእጁ መጽሐፍ የያዘ። በምዕራፍ 9 በ6ኛው መለከት እና በ7ኛው መለከት መካከል የተገለጠ ሌላ አንድ መልአክ አለ። ኦኬ አንዳንድ ሊቃውንት ቅዱስ ሚካኤል ይላሉ። አንዳንድ በተለይ አንድምታ ትርጓሜያችን ላይ ቅዱስ ሚካኤል ጌታ ብለውም ይፈቱታል። ኦኬ ስለዚህ ምን እያለን ነው? ሰባተኛው መለከት ሲነፋ የዘመን ፍጻሜ ይሆናል። እንመለስ አንዴ። ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁ በሚሰማበት ዘመን
ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ለነቢያት የዘመን ፍጻሜን እንደተናገረ፣ ለዳንኤል የዘመን ፍጻሜን እንዳሳየ፣ ለነቢያት ለሐዋርያት የዘመን ፍጻሜን እንዳሳየ ያ የእግዚአብሔር ምስጢር በሰባተኛው መልአክ በሰባተኛው መለከት ይፈጸማል። ኦኬ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስትመለከቱ እስከ 46 የጌታችን መምጣት ፍርዱን እናያለን። ይሄ ሁሉ ሂደት የሚፈጸመው ሰባተኛው መልአክ ሰባተኛውን መለከት ሲነፋ ነው እያለን ነው። አንድምታ ትርጓሜያችን ለወዳጆቹ ለነቢያት ለሐዋርያት ተስፋ ያናገረላቸው የእግዚአብሔር ምስጢሩ የሚፈጸምበት አለ መንግስተ ሰማያት የምትወረስበት። አያችሁ አይደለ? በየትኛው መለከት ላይ ነው? በሰባተኛው መለከት። ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለው የዘመን ፍጻሜ የዘመን መጠቅለል የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት በሰባተኛው መለከት በሰባተኛው መልአክ ሰባተኛውን መለከት በነፋበት ጊዜ ይሆናል እያለ ነው። ግልጽ ነው? ግልጽ ነው ክርስቲያኖች? ግልጽ ነው አይደለ? አዎ ሰባተኛው መልአክ ሰባተኛውን መለከት በሚነፋበት ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጫ ይሆናል። እሺ ግልጽ ነው። እንቀጥል። ቁጥር 8 ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህር በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ ይላል። እሺ ቁጥር 8 ላይ ነው ያሉት። ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማሁ። ኦኬ እቺ መጽሐፍ ምንድናት የሚለውን አይተናል። ደግመን ማየት ካስፈለገ ደግመን እናያለን። ከሰማይም የሰማሁት ድምፅ እንደገና ሲናገረኝ ለምንድን ነው እንደገና ያለው? ቀድሞ ተናግሮታልና። ኦኬ ቀድሞ ተናግሮታልና። የቱ ጋር ነው ቀድሞ የተናገረው? ምዕራፍ 10 ቁጥር 5 ላይ። ቆይ አንዴ ላሳያችሁ። ምዕራፍ 4 እና ምዕራፍ 10 ቁጥር 4 እና ምዕራፍ 5 እንዲህ። ኦኬ ሰባቱም ነጎድጓድ ምዕራፍ ቁጥር 4 ላይ ነው ያሉት። በተናገሩ ጊዜ ልጽፍ አሰብኩ አለ ቅዱስ ዮሐንስ። ከዛ በኋላ ከሰማይም ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምፅ ሰማሁ። ቁጥር 4 ላይ ነው የምታገኙት። ምዕራፍ 10 ቁጥር 4 ላይ የመጀመሪያውን ንግርት ከሰማይ የሚለው ድምፅ። አሁን ይሄ ድምፅ ድጋሚ ቁጥር 8 ላይ ከሰማይም የሰማሁት ድምፅ እንደገና ሲናገረኝ ሰማሁ። መጀመሪያ ላይ ቁጥር 4 ላይ ተናግሮታል። አትጻፈው በማህተም ዝጋው። ለምን አትጻፈው አለ? ለምን በማህተም ዝጋው አለ? ይሄን ተምረናል። ሪኮርዱ አለ፣ ማድመጥ ትችላላችሁ። ቁጥር 8 ላይ ደግሞ ይሄ ድምፅ ደግሞ ሲናገረው ነው የምትሰሙት። ምን ይለዋል? ከሰማይም የሰማሁት ድምፅ እንደገና ሲናገረኝና አለ ቅዱስ ዮሐንስ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማው። ኦኬ ይሄ መልአክ ምዕራፍ 10 ቁጥር 1 ላይ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ ይላል። ይሄ መልአክ ማን ነው የሚለውን አይተናል። የቤተክርስቲያናችን አንድምታ ትርጓሜ ሚካኤል አንድም ጌታ ብለው ይፈቱታል። እንደነ ቪክቶሪያኒዮስ የመሳሰሉ ሊቃውንት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሰጣሉ በሊቃውንት ዘንድ። አንድምታ ትርጓሜያችንን ለማየት መለስ ብለን እንየው። ከዚህ በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየው። ቅዱስ ሚካኤል ነው፣ አንድም ጌታ ብሎ ያስቀምጡታል። ኦኬ ለምን ደመና፣ ቀስተ ደመና፣ እነዚህ ነጥቦች በመጀመሪያው ክፍል ላይ ምዕራፍ 10 ባጠና ነው የመጀመሪያው ክፍል ላይ አይተናል በስፋት።
አሁን ቁጥር 8 ላይ ከሰማይ ሌላ ድምፅ ሰማ ቅዱስ ዮሐንስ። ከሰማይም የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህርና በምድር ላይ፣ ለምን በባህር ተባለ ለምን በምድር ላይ ተባለ የሚለውን አይተናል። ግልጽ ነው። በትርጓሜ አይተናል። በባለፈው ዝም ብዬ እያለፉ አይደለም፣ ስለተማርነው መለስ ብላችሁ ማድመጥ ነው። ነገር መደጋገም ነው የሚሆነው። አለበለዚያ አይተናል። ክፍል 1 ላይ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማው። እቺ መጽሐፍ ነገረ ምጽአትን የምታብራራ መጽሐፍ ናት። ነገረ ምን? ምጽአትን የምታብራራ መጽሐፍ ናት። ነገረ ምጽአትን የምታብራራ መጽሐፍ ናት። እሺ በባህር ቁጥር 8 ይቅርታ። ከሰማይም የሰማሁት ድምፅ። ይህን ድምፅ እንግዲህ ቅዱስ ዮሐንስ የተለያየ ጊዜ ሰምቶታል። አንዳንድ ሊቃውንት 3 ጊዜ የሰማው ድምፅ ነው የሚሉ አሉ። ብቻ ከሰማይም የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህር በምድርም ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማው። እቺ መጽሐፍ ነገረ ምጽአት፣ የዘመን ፍጻሜን፣ የጌታችን መድኃኒታችን ኢየሱስ ክርስቶስ መምጣትን፣ ነገረ ሰማዕታትን፣ የሰማዕታትን መከራ የምትናገር መጽሐፍ ናት። ሂድና መጽሐፏን ውሰዳት እያለው ነው። ማንን? ቅዱስ ዮሐንስን። ኦኬ፣ ያ ትርጓሜውን እንመልከት። ከወደ ሰማይ የሰማኋት ቃል። ኦኬ፣ 3 ጊዜ ሰምቷል የሚሉ ሊቃውንቶች አሉ። ይህን ቃል ተለያየ፣ ብቻ ይህን ሀሳብ እንድትይዙልኝ ይፈልጋለሁ። ዳግመኛ ከኔ ጋር ተናገረ አለ፣ ለእኔ ነገረኝ። ማለትም ለማን? ለቅዱስ ዮሐንስ ይሄንን መልእክት እያስተላለፈለት ነው። ባህርን የብሱን ተረግጦ ካለ ከሱ ከቀኝ እጁ ይችን የተገለጠች መጽሐፍ ሂደ ተቀበላት አለኝ። ሂድና ያንን መጽሐፍ ተቀበል። መጽሐፏ ምንድናት? ደግመን እዚሁ ክፍል እናያታለን። እዛው ክፍል ላይ መጽሐፏን ምናያት ቁጥር 2 ላይ የዚች መጽሐፍን ምስጢር ስንመለከት በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት። አያችሁ፣ ግፈ ሰማዕታት በቃሉ ትነገራለች። የሰማዕታትን ግፍ፣ በሰማዕታት ላይ የሚደርሰውን መከራ፣ በቤተክርስቲያን ላይ የሚደርሰውን መከራ፣ የዘመን ፍጻሜን የምትናገር መጽሐፍ ናት። በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት፣ ስለ ነገረ ምጽአት ምስጢረ ምጽአትን የምትዘክር ናት፣ የምትናገር መጽሐፍ ናት። እና ሂድና ውሰድ አለኝ እያለን ነው ቅዱስ ዮሐንስ። እሺ ቁጥር 9 ላይ ወደ መላኩም ሄጄ፣ ማለትም ወደ መላኩም ሄጄ ሲል ወደ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው ብሎ ምዕራፍ 10 ቁጥር 1 ላይ ወደ ገለጸው መልአክ ማለት ነው። በራሱም ላይ ቀስተ ደመና ነበረ፣ ደመናም እያለ የገለጸበት እዛው ክፍል ላይ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ወደ ተባለለት መልአክ ሄዶ እችን መጽሐፍ ቅዱስ ዮሐንስ ይሰጠው ዘንድ መልአኩን ጠየቀው። ሂድና ውሰድ ተብሏልና። ስለዚህ ቅዱስ ዮሐንስ ምን አደረገ? ወደ መልአኩም ሄጄ ይላል፣ ታናሺቱን መጽሐፍ ስጠኝ አልሁት። እርሱም ውሰድና ብላት፣ ሆድህም መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለኝ። ውሰድና ብላት ምን ማለት ነው? ውሰድና ብላት ሆድህን መራራ ታደርገዋለች፣ በአፍ ግን ማር ትጣፍጣለች። መጀመሪያ ውሰድና ብላት
እወቃት ማለት ነው። መጽሐፉን እወቀው፣ በመጽሐፉ ላይ የተጻፈውን ሚስጥር ተረዳ። ግን መጽሐፉን መብላት ማለት ያው መረዳት ማለት ነው። ኦኬ መረዳት፣ መጽሐፉን በደንብ አድርጎ ማወቅ፣ ሚስጥሩን መገንዘብ፣ ሚስጥሩ መገለጥ ማለት ነው። እሺ መጽሐፉ ግን ምንድን ነው? በአፍ ይጣፍጣል። ምን ማለት ነው? እርሱም ውሰድና ብላት። ወደ መልአኩ ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት። ውሰድና ብላት ሲል እወቃት፣ ሚስጥሩን ይገለጽልህ፣ መጽሐፏን ተረዳት፣ መረዳትን ገንዘብ አድርግ እያለው ነው። ከዛስ ሆድህንም መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለ። በአፍ እንደ ማር ትጣፍጣለች ስታነባት ሚስጥሩን ስለተገለጠልህ ደስ ይልሃል። ኦኬ እውቀትን ገንዘብ ስላደረግ ሐሴት ታደርጋለህ። በመጽሐፉ የተጻፈውን ነገረ ምጽአት ግፈ ሰማዕታት ይላሉ አንዱ ተርጓሚያችን ላይ። ሚስጥሩን ለጊዜው ሲያውቁ ደስ ያሰኛል፣ ደስ ትሰኛለህ። ግን በኋላ ግን ነገሩን ሲመረምር ቅዱስ ዮሐንስ በመጽሐፉ ላይ የተጻፈውን ነገር ሲያቅ ኦኬ ግፈ ሰማዕታትን ሲረዳ ያዝናልና ሆድህን መራራ ታደርገዋለች ይላል። አንድ ነገር ስንበላው ከበላነው በኋላ እንውጠዋለን። ከዋጥነው በኋላ ተፈጭቶ ምን ብሎ ወደ ሆዳችን ይወርዳል አይደለ? ቆይቶ ማለት ነው። ምን እያለው ነው? ስትበላው ሚስጥሩን በማወቅህ ደስ ይልሃል። ያ የመጀመሪያው ፊሊንግ ነው፣ ሐሴት ታደርጋለህ። ቆይተህ ግን ሚስጥሩን ስትመረምር፣ የተጻፈውን ስትረዳ፣ በዘመን ፍጻሜ የሚደርሰውን ስታቅ ታዝናለህ እያለው ነው። ግልጽ ነው ክርስቲያኖች? ግልጽ ነው? መልሱልኝ። ግልጽ ነው? መጽሐፈ መክብብ እችን ጥቅስ ያዙልኝ። ምዕራፍ 1 ቁጥር 18 ላይ በጥበብ መብዛት ትካዜ ይበዛልና እውቀትንም የሚጨምር ሐዘንን ይጨምራልና ይላል። ምን እያለን ነው? እውቀት መጥፎ ነው እያለን ነው? አይደለም ነው፣ እንደዛ እያለን አይደለም። ግን ስለ አንድ ነገር አሁን ስለ ግፈ ሰማዕታት ወይም ስለ ነገረ ምጽአት ቅዱስ ዮሐንስ በማወቁ ደስተኛ ነው። የዚህ ሚስጥር ተካፋይ በመሆኑ ደስተኛ ነው። እግዚአብሔር ስለገለጠለት ደስተኛ ነው። ሚስጥሩን ግን ሲመረምር በቤተ ክርስቲያን ላይ የሚደርሰውን ፈተና ሲመለከት ኦኬ ሰዎች ወደ እግዚአብሔር ሳይመለሱ ንስሐ ሳይገቡ ወደ ቤተክርስቲያን ሳይመለሱ ሲሞቱ የሚደርስባቸውን ግፍ ኦኬ በራሳቸው ላይ የሚያመጡትን ቅጣት ሲመለከት ያሳዝናል እያለን ነው። አይ ቲንክ ሀሳቡ ግልጽ ነው አይደለ ክርስቲያኖች? የሚያስፈራውን ነገር በማወቁ ሆድህ መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለ። ሚስጥሩን በማወቅ ደስ ይልሃል፣ ግን ስትመረምረው አቆይተህ ነገሩን ስታውቀው እሱ ደግሞ ያሳዝናል። ስለዚህ ለምሳሌ እንደነ ቪክቶራኒየስ የመሳሰሉ ሊቅ ይሄንን ክፍል የተገለጠው ሚስጥር መከራ፣ ሐዘን የያዘ ስለሆነ መራራ ይሆናል ተባለ ብሎ ያስቀምጣል። በሆዱ የመረረው ደግሞ በመጽሐፍ ውስጥ የተገለጠው ሚስጥር መከራን፣ ሐዘንን የያዘ ስለሆነ ሐዘኑን ሲገልጽ ነው። ሆድህንም መራራ ታደርገዋለህ፣ በአፍ ግን ማር ትጣፍጣለች አለኝ ያለው። ስለዚህ ሚስጥር በማወቁ ጣፋጭ ብሏታል። ሚስጥሩን አውቆ ግን ሲረዳ በውስጡ የያዘው ሐዘን ሲመለከት ቅዱስ ዮሐንስ አዘነ። ለዚህ መራራ ተባለች። ሆድህንም መራራ ታደርገዋለች ተባለ። እሺ
ቁጥር 10 ከዛ በፊት ግልጽ ነው። ፈተና ላይ ያመጣዋለሁ ይሄንን ሀሳብ። ግልጽ ነው ክርስቲያኖች፣ ግልጽ ነው። በደንብ ግልጽ ነው አይደለ? እሺ ኮመንት፣ ሌላ ኮመንት አትመልሱ ባካችሁ፣ ትምህርቱ ላይ ብቻ። እሺ ቁጥር 10 ከመላኩም እጅ ታናሺቱን መጽሐፍ ወስጄ በኋላት በአፌም እንደማር ጣፋጭ ሆነች፣ ከበላኋትም በኋላ ሆዴ መራራ ሆነ ይላል። አያችሁ አይደለ? ቅዱስ ዮሐንስ ማዘኑን ነው የሚገልጸው። ከመላኩ ሄጄችን መጽሐፍ ወሰድኳት እያለ ነው ቅዱስ ዮሐንስ። መጽሐፏ ግን ነገረ ምጽአት ግፈ ሰማዕታትን የምትናገር ናት። የዘመን ፍጻሜን፣ የሰማዕታት ላይ የሚደርሰውን መከራ፣ ቤተክርስቲያን ላይ የሚደርሰውን እጅ መጫን የምትናገር መጽሐፍ ናት። በዚህም ሚስጥሩን በማወቄ ደስ አለኝ፣ ለአፌ ጣፋጭ ሆነችልኝ፣ ደስ አለኝ። ግን ነገሩን ሲመረምር መራራ ሆነ። ለምን? በሐዘን ውስጥ እንደሆነ ነው የሚገልጸው። ተመልከቱ፣ ይኸው ቅዱስ ዮሐንስ ይነግረናል። ከመላኩም እጅ ታናሺቱን መጽሐፍ ወስጄ በላኋት ሲል ምን እያለን ነው? አወቅኳት እያለን ነው። እሺ ከዛስ በአፌም እንደ ማር ጣፋጭ ሆነች አለ። በአፌም እንደ ማር ጣፋጭ ሆነች፣ ከበላኋትም በኋላ ሆዴ መራራ ሆነ። ምን ማለት ነው? ሚስጥሩን በማወቄ ጣፋጭ ሆነች፣ አፌ ላይ ጣፋጭ ሆነች። ግን በኋላ ነገሩን አቆይቼ ሳስበው ሚስጥሩ ሲገለጥልኝ በመጽሐፉ የተጻፈው ሚስጥርም ሳውቅ ከበላኋትም በኋላ ነገሩን ከተረዳሁትም በኋላ ማለት ነው ሆዴ መራራ ሆነ ይለናል። ምን እያለ ነው? ሆዴ መራራ ሆነ ሲል ማዘኑን ነው የሚናገረው። ምክንያቱም እቺ መጽሐፍ ግፈ ሰማዕታት፣ በሰማዕታት ላይ የሚደርሰውን ግፍ፣ በዘመን ፍጻሜ የሚደርሰውን ሚስጥር ነው የምትገልጸው። ስለዚህ መከራን የያዘች መጽሐፍ ስለሆነች፣ ለቅሶ ዋይታ ያለባት መጽሐፍ ስለሆነች ወደ እግዚአብሔር ሳይመለሱ የሚሞቱ ሰዎች የሚደርስባቸውን ግፍ ሚስጥር የያዘች መጽሐፍ ስለሆነች ቅዱስ ዮሐንስ አዘነ ማለት ነው። እሺ አንድምታ ትርጓሜያችን ደግመን እንየው፣ ችግር የለም። ይኸው ከመላኩ ዘንድ ሂጄ ያችን መጽሐፍ ስጠኝ አልሁት። ንሳ ብላት ለልቦና ትምረርህ አትስማማ፣ ለአፍ ግን እንደ ማር ትጣፍጥህ አለኝ። ያችን መጽሐፍ ከመላኩ እጅ ተቀብዬ በላኋት፣ ለአፌ ጣፈጠችኝ። ከበላኋት ግን በኋላ ግን ለልቦናዬ አልተስማማችኝም። አንድም ከወደ ሰማይ የሰማሁት ቃል ለእኔ ነገረኝ። ዳግመኛ ምስጢረ ምጽአት ግፋ ሰማዕታትን ግብር ገብተህ ከመላኩ ዘንድ እወቃት መርምራት አለኝ። ከመላኩም ዘንድ ሄጄ ምስጢር ምጽአት ግፋ ሰማዕታት ግለጥልኝ አልሁት። ትገለጥልህ አለኝ። ለልቦናዬ ታሳዝንህ፣ ለጊዜው ግን ደስ ታሰኝህ አለኝ። ለምን? ሚስጥርን በማወቁ ደስ ተሰኝቷል። ግን ነገሩን ሲመረምር በመጽሐፉ ላይ የተጻፈውን ነገር ሲያውቅ፣ ሲረዳ፣ ሚስጥሩን ሲያውቅ አዘንኩ አለ። ምክንያቱም መከራ የያዘች መጽሐፍ ናት። ግፈ ሰማዕታትን መከራ፣ ቤተክርስቲያን ላይ የተጫነውን እጅ፣ በዘመነ ፍጻሜ የሚሆነውን ነገር የያዘች መጽሐፍ ናት። እሺ ሚስጥረ ምጽአት ግፈ ሰማዕታት ግብር ገብቼ አወቅኳት፣ መረመርኳት። ለጊዜው ደስ አሰኘችኝ። ካወቅኳት ከመረመርኳት በኋላ ግን አሳዘነችኝ። ሚስጥር ለጊዜው ሲገለጥ ደስ ያሰኛል፣ ኋላ ግን ያሳዝናልና ይላሉ ሊቃውንት። ለምንድን ነው ያዘነው? በቅዱሳኑ በሰማዕታቱ ላይ ባላውያን ነገስታት የሚደርሰውን መከራ ሲመለከት፣ በዘመን ፍጻሜ ክርስቶስ ኢየሱስን ሰዎች ሳያውቁ ንስሐ ሳይገቡ በፍርድ ሲገለጡ ዘመን ፍጻሜ ግፈ ሰማዕታትን በመስማቱ ምን አለ ቅዱስ ዮሐንስ? አዘነ። ግን የመጽሐፉ ላይ የተጻፈውን ሚስጥር በማወቁ ደስ ተሰኘ። ለዛ ነው በአፌ እንደ ማር ጣፋጭ ሆነች፣ ከበላኋት በኋላ ሆዴ መራራ ሆነ የሚለው። ኦርቶዶክሳውያን ክርስቲያኖች ግልጽ ነው። እንቀጥል። ግልጽ ነው ክርስቲያኖች? እየገባችሁ ነው? እየተረዳችሁ ነው?
እሺ የመጨረሻው ክፍል ምዕራፍ 10 ልንጨርስ ነው። የመጨረሻው ክፍል እሺ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ አለ ደግሞ ቅዱስ ዮሐንስ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል አለኝ። ማን ነው ይህንን የሚለው? አቡ ቀለምሲስ ቅዱስ ዮሐንስ። ምን እያለ ነው? እግዚአብሔር በቅዱስ ዮሐንስ በኩል የሚገልጠው ለብዙ ሕዝብ የሚገልጠው ሚስጥር እንዳለ ያንን ደግሞ በቅዱስ ዮሐንስ በኩል እንደሚገልጥ ነው እየነገረው ያለው። ኦኬ ሌላ ሚስጥር በዘመን ፍጻሜ በቅዱስ ዮሐንስ በኩል በብዙ ወገኖች በአሕዛብና በቋንቋዎች በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ሌላ የምታየው ሚስጥር አለ። እግዚአብሔር አምላክ በእርሱ በኩል በማን በኩል? በቅዱስ ዮሐንስ በኩል አሁን ከዚህ በኋላ ደግሞ ሌላ ሚስጥር ይገልጣል፣ ሌላ ራእይ ይገልጣል። ኦኬ ሌላ የሚቀሩ ነገሮችን ይገልጣል። ይሄ ራእይ ግን የሚገለጠው ለብዙ ወገኖች ነው። በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ስለዚህ ዓለም አቀፋዊ የሆነ መልእክት እግዚአብሔር በቅዱስ ዮሐንስ በኩል እንደሚልክ የምንረዳበት ክፍል ነው። ከዚህ በኋላ አሁን እያየን ስንመጣ ብዙ ራእዮች ይገለጣሉ። እነዚህ ራእዮች ግን ለአንድ ሰው ብቻ የተገለጡ አይደሉም፣ ወይም ለአንድ ህዝብ ብቻ የተገለጡ አይደለም፣ ወይም ለአንድ ቋንቋ ብቻ የተገለጡ አይደለም። ለኢትዮጵያውያን የተገለጡ ነው፣ ለሮማውያን የተገለጡ ነው፣ ለአይሁዳውያን የተገለጡ ነው፣ በዓለም ዙሪያ ላሉ ለተበተኑ ክርስቲያኖች የተገለጡ ነው። ዓለም አቀፍ የሆነ መልእክት ነው። ኦኬ ለቡክ ኦፍ ሬቨሌሽን ማለት ነው። የዮሐንስ ራእይ ለሁላችንም በመንፈስ ቅዱስ ምሪት የተላከ መልእክት መሆኑን እንረዳለን። ይህንን ደግሞ እግዚአብሔር በማን በኩል ሊገልጥ ወደደ? በቅዱስ ዮሐንስ በኩል ሊገልጥ ወደደ። ይህን የሚለው ቅዱስ ዮሐንስ አዝኖ ተክዞ በነበረበት ሰዓት የዚችን መጽሐፍ ሚስጥር ከተገለጠለት በኋላ የዚችን መጽሐፍ ሚስጥር ካወቀ በኋላ ቅዱስ ዮሐንስ በሐዘን ውስጥ ሆኖ ሳለ በእርሱ በኩል የሚገለጥ በእርሱ በኩል የሚነገር ራእይ እንዳለ ተነገረው። ለማን? ለቅዱስ ዮሐንስ። እሺ ለዛ ነው በብዙ ወገኖች በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ የሚለው። ሌላ ብዙ የሚነገሩ ትንቢቶች፣ ራእዮች፣ የሚገለጡ ሚስጥራት አሉ። ከቁጥር 11 ጀምረን እነሱን እያየን ደግሞ እንቀጥላለን። እግዚአብሔር እስከፈቀደልን ምዕራፍ 10 በዚህ ላይ ተጠናቀቀ ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን።